አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏን ተናገረች። በወላይታ ሶዳ ከተማ በግድያ ወንጀል ተፈርዶበት በምህረት የተለቀቀው ተከሳሽ የ8 ዓመቷ ታዳጊ ላይ በፈጸመው የአስገድዶ መድፈር ወንጀል በእስራት ተቀጣ። የእስራኤል ጦር ባለፉት 24 ሰዓት 66 ፍልስጤማውያንን በጋዛ ሰርጥ በአየር ድብደባ ገደለ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬም የደረሱንን አዲስ መረጃዎች በተለመደው ሰዓት ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏን ተናገረች። አትሌት ገለቴ ቡርቃ ለ20 ያፈራችው ንብረት በባለቤቷ ገመድህን ገማርያም ምክንያት ማጣቷን ፋስት መረጃ ገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስ ተመልክቷል። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። ካሏት 5 መኪናዎች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧን ተናገራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔን ጉዳይ እየተመለከተ አይደለም በማለት ተናገራለች። የእስራኤል ጦር ባለፉት 24 ሰዓት 66 ፍልስጤናውያንን በጋዛ ሰርጥ በአየር ድብደባ ገደለ። በጋዛ ሰርጥ በቀጠለው የእስራኤል የአየር ጥቃት የሞቱት ሰዎች ቁጥር 66 ደርሷል። የእስራኤል ጦር በ10 ሺዎች የሚቆጠሩ ፍልስጤማውያን በሰሜን ጋዛ የሚገኘውን ቤታቸውን ለቀው እንዲወጡ አዲስ ትዕዛዝ የሰጠ ሲሆን የጋዛ ከተማ ሰፈሮችንና የጃባሊያ ካምፕን ጨምሮ ዋፋ የዜና አገልግሎት ዘግቧል። የእስራኤላውያን በጋዛ ከተማ ሳብራ ላይ ባደረሱት ጥቃት ቢያንስ 15 ሰዎች ሲገደሉ 50 ቆስሏል። ክስተቱን እንደ ሙሉ እልቂት በማለት የጋዛ የሲቪል መከላከያ ገለጿል። የእስራኤል ጦር በራፋህ አቅራቢያ በምትገኘው አል-አካዋህ በሚገኝ እርዳታ ቦታ አጠገብ ሲጠባበቁ የነበሩ ቢያንስ 8 ፍልስጤማውያንን የገደለ ሲሆን የጋዛ የሰብአዊ ፋውንዴሽን ሥራ ከጀመረ ወዲህ የተገደሉትን ሰዎች ቁጥር 118 አድርሶታል። የእስራኤል ጦር በጥቅምት 7 ቀን 2023 በጋዛ በምርኮ የተያዘውን የታይላንድ ዜግነት ያለውን ናታፖንግ ፒንታ አስከሬን ማግኘቱን አስታወቀ። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉ 11834 ሰዎች ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። በጥቅምት 7 ቀን 2023 በሐማስ መሪነት በተፈጸመው ጥቃት እስራኤል 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት ደግሞ በምርኮ ተወሰዱ። እኔን የሚሰማኝ ታፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምፅ ይሁነኝ ብላለች። በወላይታ ሶዳ ከተማ በግድያ ወንጀል ተፈርዶበት በምህረት የተለቀቀው ተከሳሽ የ8 ዓመቷ ታዳጊ ላይ በፈጸመው የአስገድዶ መድፈር ወንጀል በእስራት ተቀጣ። በወላይታ ሶዶ ከተማ አራዳ ቀዴሌ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት እንዲቀጣ መወሰኑን የሶዶ ከተማ ፖሊስ አስታውቋል። በወላይታ ሶዶ ከተማ የጉሮሞ ላዲሳ ቀበሌ ነዋሪ የሆነው ተከሳሽ ኤፍሬም ጪማ የተባለ ግለሰብ የካቲት 15 ቀን 2017 ዓመተ ምህረት አመሻሺ ሰዓት 30 አካባቢ የግል ተበዳይ የሆነችውን የ8 ዓመት ታዳጊ ጁስ እና ኮሾሮ ገዝቶ በማታለል የአስገድዶ መድፈር ወንጀል መፈጸሙ ተገለጿል። ግለሰቡ ከዚህ በፊት በነፍስ ግድያ ወንጀል ተባባሪ ሆኖ 14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ግንቦት 27 ቀን 2017 ዓመተ ምህረት በዋለው ችሎት ተከሳሽ ኤፍሬም ጪማን በ20 ዓመት ጽኑ እስራት እንዲቀጣ ውሳኔ ያስተላልፎበታል።